ሁላችንም ጥቅም ስናገኝ እንቀጥላለን፣ ያጣን ቀን እንሄዳለን። ጥለን ነው የምንሄደው ጥቅማችን። ለምን? የምንቆየው በፍቅር ውሳኔ ስላልሆነ። እዚህ በፍቅር ውሳኔ ስንቆይ ሰዎቹ ጥልቅ ጉድጓድ ውስጥ እንኳን ቢገቡ፣ ከባድ ነገር ውስጥ ቢገቡ እነሱን ጎትተን ለማውጣት እንታገላለን። ለምን? የቆምነው በምንድን ነው? በፍቅር ውሳኔ ነው። ከሰዎች ጋር በፍቅር ውሳኔ ስለሆነ እዚህ አንዳንድ ሰዎች ሲያወሩ ወይ ምስክርነት ሲሰጡ ምናምን ከሰማችሁ በቃ እስከ መጨረሻው አብራኝ ነበረች ይላሉ። በቃ እንትን ሰው ሁሉ ትቶኝ ሄዶ ሀብት ጠፍቶ ምናምን ሚስቴ ብቻ ነበረች አጠገቤ የቀረችው፣ ወይ ደግሞ ባሌ ብቻ ነበር የቀረው። በውሳኔ ነው የቀሩት እንጂ የዛን ሰዓት ቢጠየቁ ደስ የሚል ፊሊንግ የለም። ምንም ደስ የሚል ፊሊንግ የለም። ሰው ታሞ ተቸግሮ ወይ እስር ቤት ገብቶ ምናምን ሴክሹዋል የሚባለው ፊሊንግን ማሟላት የማይቻልበት ቦታ ላይ ሆነው ሰዎች እንዴት አብራችሁ ቆያችሁ ሲባሉ በውሳኔ ልንገራችሁ፣ ትዳር የሚዘልቀው በሀብት አይደለም፣ በእውቅና አይደለም፣ በእውቀትም አይደለም፣ በምንም አይደለም፣ ባለን የፍቅር ውሳኔ ብቻ ነው። ይሄንን ያዙ። በቃ የፍቅር ውሳኔ ባለበት ቦታ በሙሉ እንደ ትዳር ብቻ አይደለም፣ ሁሉ ነገር ይጸናል። ሁሉ ነገር ልንገራችሁ፣ ልጆቻችን ብዙ ነገር ትተን እንሄዳለን። ልጆቻችን ለምሮ ትተን ማንሄድ ከባድ የሆነ የፍቅር ውሳኔ ነው ያለ። እየወደቁ ራሱ ምን እናነሳቸዋለን? እየወደቁ በቃ ተስፋ እንቆርጥ። ምንም ነገር እምቢ ራሱ ቢላቸው ሁሉ ነገር ጥለው ራሱ ቢመጡ እቤት አስቀምጠናቸው ሲጸልዩለት ለልጄ ምናምን እንላለን እንጂ አውጥተን አንጥላቸው። ለምን? ለእነሱ የፍቅር ውሳኔ ከባድ የፍቅር ውሳኔ ያለ። በሌላ ሰው ግን ምን አለ ቶሎ እንትን እናደርጋለን፣ ጊቭ አፕ እናደርጋለን ቶሎ። ኧረ የማይሆን ነው እኔ ምን አታገል ጥዩ ቤድስ እንላለን። ለምን? ሊያቆየን የሚችለው የፍቅር ውሳኔ የለን። የፍቅር ውሳኔ ባለበት ቦታ ላይ ምንም ነገር አይነቀንቀን። ምንም በቃ ኢየሱስ ምንድነው ያቆመው እስከ መጨረሻው? ያ ሁሉ መከራ ያለፈበት አብረውት የነበሩት ሰዎች ጥለውት እየሄዱ እየካዱት፣ እየተዉት፣ እየረገሙት፣ እየፈረዱት፣ አሳልፈው እየሰጡት አብረውት የነበሩ ሰዎች ምን አቆየው? እንደዛ ያን ሁሉ ጊዜ ምን አቆየው? የፍቅር ውሳኔ። በዚህ ልክ እሱ ቸርችን እንደወደዳት እናንተ ደግሞ እንደዚሁ ምን አድርጉ? ውደዱ። ማንን? ሚስቶቻችሁ ውደዱ። ለምን? የቆየው በምንድን ነው? በፍቅር ውሳኔ። እችን እንዳትረሷት፣ ሁለት ቃል በፍቅር ውሳኔ። ዝም ብሎ ውሳኔ አይደለም። የትኛው ፍቅር? የእግዚአብሔር ፍቅር። እዚህ ውስጥ የሚንፈራፈረው አይደለም፣ ትዝ የሚለን አይደለም። ይሄ ወዳችንን ግልብጥብጥ የሚያደርገው ይሄ የሚያንቀሸቅሽን አይነት ፍቅር እሱኛውን አይነት አይደለም። የእግዚአብሔር ፍቅር የእግዚአብሔር ፍቅር የምንለው ደግሞ ጥልቅ ማስተዋል ያለበት ዝም ብሎ ሳይሆን ማየት፣ ጥልቅ ማስተዋል። ማስተዋል ላይ ምን ያደረገ? ቤዝ ያደረገ ማስተዋል ያለበት ቦታ ላይ ደግሞ ሰው አይስትም። አለመሳት ብቻ አይደለም የሚቆየው ፊሊንግ ስላለው አይደለም። ስለዚህ በእግዚአብሔር ፍቅር ሰውን ከወደድ በቃ ወደድ ነው እስከ መጨረሻ። ምክንያት ራሱ ለሰው ማስረዳት አንችልም። ልንገራችሁ ለዚህ ጥሩ ምሳሌ የኢዮብ ሚስት ምን አለች? ለራሷ ብቻ እኮ አይደለም፣ ራሱ እግዚአብሔርን ራሱ ሰድበ ምን በላለች? ሙት አለችው። ከዛ ለዛ ብቻ አይደለም ለመጣበትም ነገር አብራው ሊያቆያት የሚችል ውሳኔ የላትም፣ የፍቅር ውሳኔ። ስለዚህ ማለት በጣም ብዙ በእርግጠኝነት ከታሪኩ ስንረዳ ከኢዮብ ጋር በጣም ብዙ መልካም ቀኖች ያሳልፏል። ኢዮብ ራሱ ሲናገር ስለራሱ በከተማ ያሉ ሽማግሌዎች ይነሱ ነበር አለ። ወደ ከተማ ስወጣ በጣም የተባረከ ሰው ነበር፣ በጣም ሀብታም ሰው ነበር። አኖኖሩ በጣም ከፍ ያለ ነው። ልክ ያንን ሁሉ ነገር አቶ በሽታ ምናምን ሲይዘውና ሲደቅ ሄደች ቻው ብለው እግዚአብሔርን ስደብ ምናምን ብለው ሀሳብ አቅርባለት ሄደች። ለምን? ከሱ ጋር ሊያቆያት የሚችለው ሪዝን የለም።
ያ እንደ በፊቱ ልትወድበት የምትችልበት ነገር ከእሱ ጋር የለም። ውሳኔ የላትም። ትታውን አረገች፣ ሄደች። እሷ ጥሩ ምሳሌ ስለሆነች ነው። እዚህ ይሄ ለምንድን ነው ሜሬጁ የእሱ ያልቆየው? ችግር ስለመጣበት አይደለም። አብረው የምትቆይበት የፍቅር ውሳኔ የላትም። ስለዚህ ኤኒታይም ጥላ ልትሄድ ትችላለች። ስለዚህ እነዚህ ችግር፣ ማጣት፣ ህመም፣ ብር ምናምን የሚባሉት ነገሮች ሰው በልቡ ያለውን ሀሳብ እንዲገልጥ እድል ይሰጡታል። በዛን ሰዓት ሰው እውነት ከልቡ ያለውን ነገር ገልጦ ምን ያደርጋል? ያሳየናል። እነዚህ ነገሮች ሲመጡ ስለዚህ ውሳኔው ምን እንደሆነ ምን ያደርጋል? ገልጠው የሚያሳዩን ይሆናሉ። ቅድም እንዳልኩት በነገራችን ላይ ማጣት ምናምን ብቻ አይደለም፣ ማግኘትም እኛ ጥሩ ነው እግዚአብሔር ባረካቸው የምንላቸውም ነገሮች ሰዎችን ኢሹ ሊሆኑ ይችላሉ። ሌላ አንድ ኬዝ ሊያመጡ ይችላሉ የማይረዱት። ያንን ኬዝ ያመጡ በፍቅር ነገሩን ማኔጅ የምናደርግበት ይሄ ማስተዋል የሚባለው ነገር ምስላል ስለጎደለ እስቲ ኤፌሶን ምዕራፍ 5 ላይ እንመለስ። እሺ ከቁጥር 25 ጀምሮ ምዕራፍ 5 ከቁጥር 25 ጀምሮ እንደዚህ ይላል። ባሎች ሆይ ክርስቶስ ቤተክርስቲያንን እንደወደዳትና ራሱንም ስለ እርሷ አሳልፎ እንደሰጠ እናንተም ሚስቶቻችሁን ውደዱ። ቁጥር 26 በቃሉ አማካኝነት ይላል በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት መጨማደድ ወይም አንዳች እንከን ሳይገኝባት ቅድስትና ነውር አልባ የሆነች ክብርት ቤተክርስቲያን አድርጎ ለራሱ ሊያቀርባት ነው። ስለዚህ ቤተክርስቲያን እንዴት እንደተንከባከባት አይታችኋል። ብዙ ነገር ነበረ ያለ ነቀፋ እንድትሆን አስቦ በቃሉ አማካኝነት በማንጻት ቀድሶ ምን አድርጎ አስቦ ለራሱ ምን ለማድረግ ነው? ሊያቀርባት ነው። ምን ያደርገው? ይሄን ሁሉ ዋጋ የከፈለው። ስለዚህ እናንተም እንደዚሁ እያለ ነው። ቁጥር 28 ባሎችም እንደዚሁ እንዴት ኢየሱስ እንዳደረገ። ስለዚህ በደንብ ልናቻችን በደንብ ልናሳምራቸው ልናስውባቸው ነው ማለት እጅግ በጣም በቃ እንዴት እንደሆነ ታውቃላችሁ። እንትን ምንድነው እኔና ማሪ እንትን ቃል ኪዳን ስናደርግ የተናገርነውን ነገር እላታለሁ ቤት ውስጥ አንዳንዴ ልወድሽ፣ የኛ ቸርች ኪዳን ስንገባባ የሚባለው ልወድሽ፣ ልጠብቅሽ፣ ልንከባከብሽ ከዛ እንደገና ደግሞ በእግዚአብሔር ቃልና በእግዚአብሔር ሕዝብና በእግዚአብሔር ፊት ቃል እገባለሁ ልወድሽ፣ ልጠብቅሽ፣ ልንከባከብሽ እንደ እግዚአብሔር ቃል ነው የምንለው እና እኔ ጨምርበታለሁ ፊትሽን ብርቱካን ላስመስለው ምናምን ያልኩ እንደዚህ ላረገው እያለ። እሺ ለምንድን ነው ኢየሱስ ቤተክርስቲያን ያደረጋት? እንደዚህ ነው። በምን ይኸው ቤተክርስቲያን ቅድስት ነውር አልባ ከዛስ ንጹህ አይደል አንጽቶ ምንም ነውር ሳይገኝባት ምን እንድትቀደስ እንደዚህ እንድትሆን ምን እንዳደረገ እንደዚሁም ባሎች እንዴት እንደዚሁ። ስለዚህ ባሎች ያለብን ሪስፖንሲቢሊቲ ብዙ ነው። መውደድ የሚባለው ከዛ በታች ባለው ነው የሚገለጠው። ከዚህ በታች ባለው ምን አድርገን የፊት መጨማደድ ሀዘንተኛ ሚስት ይዘን መውጣት አይቻልም፣ አይፈቀድም። ምንም የፊት መጨማደድ የለባትም፣ እንከን የለባትም አይደል የሚለው ሳይገኝባት ቅድስት ነውር አልባ የሆነች ክብርት ምን ቤተክርስቲያን። ስለዚህ ሚስቶቻችንን በዚህ ደረጃ ነው መያዝ ያለብን።
አድርጎ ለራሱ ሊያቀርባት ነው። ቁጥር 28 ቁልፍ ቃል ነው። ከቻላችሁ ምልክት አድርጉበት። ቁልፍ ቃል ምን ይላል? ባሎችም እንደዚሁ። እንዴት? ከላይ እንዳለው እንደዚሁ ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል። እንደገዛ ስጋቸው ማን? ባሎች። እንደምን ልንገራችሁ፣ የፈለገ ብንናደድ ራሳችንን እንደዚህ ግን እንደው አእምሯችን ካልታመመ በስተቀር ራሳችንን ብርጭቆ አንስተን ራሳችን እንደዚህ አድርገን ራሳችንን እንመታለን? አንመታም። እንደዚህ ካላልኩ ተናደድኩ ብዬ ሚስቴ ላይ ብርጭቆ ወረወራለሁ? አይወርም። ነው አይደረግም። ለራሴም አላደርግም ማለት ነው። እሺ ተናደድኩ ብዬ ለራሴ የማልናገረውን ነገር ለእሷ ተናደድኩ ብዬ መናገር የለብኝም። በቃ ለምን? እንደገዛ ራሴ ነው፣ እንደገዛ አካሌ ነው ምን እንዳደርጋት እንድጠነቀቅላት እንድወዳት የሚነግረኝ። እንደገዛ ስጋዬ ከሆነ በራሴ ላይ የማላደርገውን ነገር በእሷ ላይ አላደርግም። የመጀመሪያው ነገር ማወቅ፣ ባሎች እንድናቅ የተፈለገው ይሄ ሁሉ እነዚህ ነገሮች ሁሉ የምናጥፋቸው ወይም እነዚህ ነገሮች ሁሉ አልፈን የምንሄደው በምን መሰላችሁ? ነገሩን ከማስተዋል ወጥተን ስሜታችንን ብቻ ስንከተል ይሆናችሁ። ስሜቱን ደግሞ የሚከተል ሰው ለልጆቹ እንኳን አያስብም። እንኳን ማለት ትንንሾቹ እንኳን ተውት። ትንንሾቹ ስል ምንም ረዳት የሌላቸው ወዴት እንደሚሄዱ ምን እንደሚያደርጉ እንኳን ለማያውቁት እነሱ ለህፃናቶች እንኳን አያስብም። እንኳን አብራው ብዙ ዋጋ ለምትከፍል ወይም ደግሞ አብሯት ዋጋ ለሚከፍል ባልና ሚስት ቀርቶ ማለት ኢሞሽናል የሆነ ሰው በፍጹም የሰውን ነገር አንደርስታንድ ማድረግ አይችልም። ልንገራችሁ፣ በጣም ኢሞሽናችንን ስለምንከተል ነገሩን እንኳን በትክክል ከስር መሰረቱ ሳናጠና ነው የምንጮህ፣ የምንናደደው፣ የምንጣለው። ከዛ ነገሩን በኋላ ስንረዳ እኔ እንደዚህ መሆኑን መቼ አወቅኩ? ለምንድን ነው ይሄንን ያላወቅነው? ማስተዋል ስለሌለ፣ ስሜትን መግዛት ስላልቻለ። በነገራችን ላይ ስሜት መግዛት የሚባለው ነገር ቀልድ መስሏችሁ ማለት እንደ ትንሽ ነገር እንዳይመስላችሁ። ብዙ በሽታ ብዙ ሞት የሚመጣው በሱ ምክንያት። ብዙ በሽታ ሞት የሚመጣው በሱ ምክንያት። ስኳር በሉ፣ ደም ብዛት በሉ፣ ምናምን ሌሎችን ጨምሯቸው። እነዚህ በሙሉ ምን ኤችአይቪን በሉ ምንም በሉ እነዚህ በሙሉ የሚመጡበት መንገድ ሰልፍ ኮንትሮል ማጣት ነው። ሌላ ምንም ፈልጋችሁ ልታገኙት ነገር የለም። ሰልፍ ኮንትሮል ስል መብላት ራሱ እኮ ሰልፍ ኮንትሮል ማጣት ነው። ስለዚህ ምን ያደርጋል? በሽታ ይመጣል ማለት ነው። አማሪኝ ብለን ብቻ የምናደርገው ነገር ከሆነ ማለት ነው፣ ደስ ይለኛል ወዳለሁ ብለን የምናደርገው ብቻ ከሆነ ማለት ነው፣ ማስተዋል ስለጎደለ ማለት ነው። ይህን ሁሉ ኮንትሮል የምናደርግበት ብስለት የለም። ስለዚህ ስሜቱን የሚከተል ሰው ትዳር ሳይሆን መግባት ያለበት ትምህርት ቤት፣ መጽሐፍ ቅዱስ ትምህርት ቤት፣ የእግዚአብሔር ቃልን መማር፣ ጸሎት ቤት ምናምን መገኘት ያለበት። ለምን? መጀመሪያ ራሱን መግዛት አለበት። ሌላ ሰው ትዳር ውስጥ ገብቶ ከመምራቱ በፊት፣ ልጆች ወደዚህ ምድር ከማምጣቱ በፊት ምን ማድረግ አለበት? መብሰል አለበት፣ ማደግ አለበት፣ መማር አለበት። ኢሞሽን ራሱ እንዴት ኮንትሮል እንደሚያደርግ ሰልፍ ቴንኪው ሚናይ ሰልፍ ኮንትሮል እንዴት ዴቨሎፕ እንደሚያደርግ ምን ማድረግ አለበት? ከእግዚአብሔር ቃል ማጥናት አለበት። ልክ ይህን ሲያደርግስ አጠገቡ ያሉትን ሰዎች ማገልገል የሚችልበትን ብቃት ያገኛል። ማገልገል ሲባል ቸርች ነው እንዳይመስላችሁ። አጠገባችን ዙሪያችን ያሉትን ሰዎች ከስሜታችን የበለጠ እንዴት ለሌላ ሰው ጥቅም መሆን እንደምንችል ማወቅ አለብን። ይሄ ደግሞ እኛን ነው የሚጠቅመን። መጀመሪያ ልገራችሁ፣ በጣም የሚጠቅመን እኛ በጣም አሁን ብዙ ጊዜ ሲሰበክ ባል ሚስቱን ይውደድ ምናምን ይባላል። ከዛ ምንድን ነው የሚለው? ዲዩቲ እንደሆነ ነው የሚነገረው፣ ግዴታ እንደሆነ፣ ስራው እንደሆነ፣ ከሱ የሚጠበቅ እንደሆነ የሚነገረው። ይሄ ኳሊቲ እንደሆነ ብዙ ሰው ምን አያውቅም።
እንደዚህ አይነት ሰው በጣም ማቹሪቲ እንደሆነ አልተነገረንም። ዲዩቲ እንደሆነ ነው። ከዛስ ሚስት ትገዛ ምናምን እኔ እንደዚህ እያደረኩ ነው የምገዛው፣ እሱ አይወደኝም፣ እንደዚህ አይለኝም። ለምን? ዲዩቲው ላይ ነው አእምሯችን ያለው። አእምሯችን የሚያስበው ዲዩቲው ነው። በቃ ይሄ ግዴታ እንትና ማድረግ አለባት፣ እሷ እንደዚህ ማድረግ አለባት፣ እሱ እንደዚህ ማድረግ አለበት። አይ የፍቅር ውሳኔ እንደሆነ ማቹሪቲ እንደሆነ ወደዚህ ብስለት የሚመጣ እንደሆነ ከዚህ እንደሚጀመር ስናቅ፣ ለዚህ ነው ባለፈው ጊዜ ትዝ ይላችሁ እንደሆነ እኛ በረከት እንደሆነ ስናቅ የዛን ጊዜ በቃ አለቀ። ትዳር ቀላል፣ እኛ በረከት እንደሆነ ስናቅ። ግን እኛ በረከት እንደሆነ ካላወቅን ግን ትዳር ሸክም ነው። ኧረ ትዳር ከባድ ነው። ድሮ ያስቀኝ ነበረ። ከዛ ግን በጣም እየበሰልኩ ስመጣ እንዴት አይነት ይሄ ቧልት፣ እንዴት አይነት ክፉ ነገር እንደሆነ ትዳር ላይ የሚነገረው በደንብ አእምሮዬ በደንብ እየገባው መጣ። ትዳር እንዴት ነው ሲባሉ ቤዚክሊ አንዳንድ ክርስቲያኖችም ይላሉ፣ ሌሎቹ ደግሞ የሰማሁት በእርግጥ ክርስቲያን ከሆኑ ሰዎች አለ ፍርፍርና የት ነው ይበዛዋል ምናምን እንደዚህ የሚባል ሰምቷቸዋል። የሚያስቅ ይመስላል፣ ግን ምንድን ነው የትዳር ኢሜጅ የሚያበላሽ ይሄ ከንቱ የሆነ ንግግር፣ ቧልት፣ ራሱ ፍሬ የሌለው ነገር። እንትን ሚስት የምትሳልበት መንገድ፣ ባል የሚሳልበት መንገድ፣ የሚስት ቤተሰቦች የሚሳሉበት መንገድ፣ ባል የምትሳልበት ለምን የትዳር ኢሜጅ ይጠፋና ሰው የከበረውን ነገር አውጥቶ ከዛ ዝም ብሎ እንዲኖር የተደረገ ነገር። ለምን እንደሆነ ልንገራችሁ። ሜሬጅ ተመታ ማለት ማህበረሰብ ተመታ ማለት ነው። ማህበረሰብ ተመታ ማለት ልጆች በቃ ሜዳ ላይ ቀሩ ማለት። ልጆች ሜዳ ላይ ቀሩ ማለት እንዴት መሰላችሁ? ሰይጣን እንደፈለገ ያደርጋል ማለት ነው። ልንገራችሁ፣ የአደግን ብለው የሚያስቡት ሀገሮች የሆኑት እንደዚህ ነው። ሜሬጅን የሚመታ ብዙ ህጎች አሏቸው። ሜሬጅን የሚመታ ይሄ ማለት በትዳር ውስጥ ያሉ ሰዎች ፕሮቴክት መደረግ የለባቸውም የሚል ሀሳብ አይደለም። በብዙ እንደዛ እንዳታስቡ። ግን የሜሬጅን ዋና ነገር አወጡትና ሜሬጅ በቃ ክብሩን አጣ። ከዛ የሆኑ ሰዎች እንደፈለጉ ፈራጅ ቆራጭ ሊሆኑ ይችላሉ በእኛ ሜሬጅ። ከዛ ልጆች ከትዳር ውስጥ ከእናትና ከአባት ሊወሰዱ ይችላሉ። መንግስት ለጥሎ ላልወለደ ሰው ሊሰጣቸው ይችላል። የእናትና የአባት ፍቅር ለሌለው ሰው ሊሰጣቸው ይችላል። ማለት በፍቅር ለሚወስዳቸው ሰው አይደለም። አይ እንደ ስራ ለሚያስባቸው ሰዎች ወስደው ይሰጣሉ። ልጆች እንደ ስራ ለሚሰራ ሰው ማለት ነው። በቃ እዛ ቤተሰብ ውስጥ ይገቡና ማንነታቸውን አጥተው አዝነው ምን ብለው ያድጋሉ። እነሱ ሲያድጉ ምን አይነት ሰዎች እንደሚሆኑ አስቡ። ስለዚህ ማህበረሰቡ እየተጎዳ እየሞተ እየወደቀ ሞራሉ ምን እያደረገ እየደከመ ሄደ። ስለዚህ ምን ሆነ? ቤተሰብ ሲመታ እንዳለ ኔሽኑ ተመታ ማለት ነው። ሞራል ሌቭል ራሱ እየዘቀጠ ይመጣል። ስለዚህ ሰይጣን የሚሳካለት በዚህ። ስለዚህ ዓለምን ምድሪቷን በሙሉ ኢሞሽናል የሆኑ ሰዎች ይሞሏታል። ኢሞሽናል የሆኑ ሰዎች ከሞሉ ቸርች ገብቶ ሊገለን ይችላል። ስቴዲየም ገብቶ ሊገለን ይችላል። በቤት ድረስ መጥቶ ሊገለን ይችላል። ለምን? በቃ ያለውን የመጣበትን ኢሞሽን እንዴት ማኔጅ እንደሚያደርግ እንኳን ማስተዋል የለው። ለምን ከተባለ በብዙ መንገድ ተጎድቶ ያንን ኢሞሽን የሚገልጥበት ቦታ የለውም። በፍቅር ውስጥ አልቆየም፣ በፍቅር ውስጥ አላደገም። ስለዚህ ጉዳተኛ ሰው ደግሞ ያንን ጉዳቱን እንዴት እንደሚበቀል ነው እንጂ የሚያስበው ራሱን ማዳን የሚችልበትን መንገድ ራሱን አያውቅም። ስለዚህ ብዙ እንትኖችን ወንጀል የሚሰሩ ሰዎች ምናምን ታሪክ ሲጠና የተጎዱት በቤተሰብና በፋሚሊ ዙሪያ ጉዳታቸው በጣም ብዙ ጉዳቶች አሉት እዛ አካባቢ። አድገን ራሱ አገልግሎትን፣ ትዳርን፣ ፋሚሊን የሚበጠብጠው ምንድን ነው ካላችሁ የመጣንበት አስተዳደግ፣ የመጣንበት ማህበረሰብ ለምን እንደሆነ ታውቃላችሁ?
እዛ ጋር ከተመታ የሚቀጥለውን ጀኔሬሽን ሁሉ አፌክት እንደሚያደርግ ያውቃል ሴጣን። ስለዚህ የሆነ ሰልፍ ኮንትሮል የሌለው ንዴቱን የሚገልጥ ዝም ብሎ የሚሳደብ ሰው ሮንግ ነገር ወደ ልጆች የሚያስተላልፍ ሰው ምናምን ፋሚሊ ውስጥ ካለ ያ ምን እያደረገ ይመጣል? ወደዛ እየተላለፈ ይመጣል። ስለዚህ ያለው አትሞስፌር እንደዛ አይነት ፋሚሊ ቢቀርብኝስ የሚል አይነት ሰዎች ያድጋሉ ማለት ነው። እዚህ አሁን እንደምንሰማቸው እኔ ልጅ ነው እንጂ ፈልገው ባል አልፈልግም፣ እኔ ልጅ ነው እንጂ ፈልገው ሚስት አልፈልግም፣ እኔ እንደዚህ ነው እንጂ ፈልገው እንደዚህ አልፈልግም። ለምን? ይህንን የመጣው ያደግንበት ሶሳይቲ ይፈጠረው ሀሳብ ስለሆነ። ስለዚህ ሰይጣን የሚፈልገው ይሄንን ነው። ይሄን ካደረገ ቸርች ቫሊዩን እያጣች ትመጣለች። ሀገር ቫሊዩን እያጣ ይመጣል። ሁሉ ነገር ቫሊዩን እያጣ ይመጣል። ስለዚህ ኢሞሽናል የሆኑ ሰዎች ሲበዙ ለግድ የላቸውም፣ ለምንም ነገር ግድ የላቸውም። ለቸርች ግድ የላቸው፣ አይፈሩም። መጋቢዎችን አይፈሩ፣ መሪዎች የቸርች መሪዎችን አይፈሩ፣ ህግ አይፈሩ፣ ምን አይፈሩ። ለምን? በቃ ኢሞሽኑን ብቻ ነው የሚከተለው ሰው። ኢሞሽኑን የሚከተል ሰው ማንንም አይፈራም። ዙሪያውን ያለው ቴንክ ዩ ሙሉጌታ ቴንክ ዩ ሶ ማች። ዙሪያውን ያለውን ነገር ሁሉ የሚከተለው ከኢሞሽኑ ተነስቶ ነው እንጂ ከእውነት ላይ መሰረት አድርጎ አይደለም። እስቲ አንድ ሀሳብ ከዚሁ ጋር በተገናኘ ከቁጥር 28 በኋላ ባሎችም እንደዚሁ ሚስቶቻቸውን እንደገዛ ስጋቸው መውደድ ይገባቸዋል ይልና ሚስቱን የሚወድ ራሱን ይወዳል። ይሄ በጣም አንደኛው ደስ የሚለኝ ፕሪንሲፕል ነው። ሚስቱን የሚወድ ራሱን ምን ያደርጋል? ይወዳል። ሚስቱን የሚጠላስ? ሪቨርስ አድርጉት። ስለዚህ ራሴን መውደድ የሚታየው ሚስቴ ላይ ባለኝ ነገር ነው። ለምን? ሚስቱን የሚወድ ራሱ ምን ያደርጋል? ይወዳል። ስለዚህ የምናንጸባርቅበት መንገድ ይሄ ነው። ይህ እኮ ኢየሱስ እኮ ያሳየን ፕሪንሲፕል ነው። ጳውሎስ ጻፈልን እንጂ እኮ ያደረገውን ጳውሎስ እያነጻጸረ እኮ የሚጽፍልን ከኢየሱስ ሕይወት ነው። ከኢየሱስ ሕይወት ነው። ስለዚህ ሚስቱን የሚወድ ምን ያደርጋል? ራሱን ይወዳል። ምክንያቱም የገዛ ስጋውን የሚጠላ ማንም የለም። የገዛ ስጋውን የሚጠላ ማንም የለም። ራሱ የሚጠላ ማለት ነው። ካልታመመ በስተቀር የአእምሮ እክል ካልገጠመው በስተቀር ራሱን የሚጠላ ሰው የለም አይደል? እንወድ ለራሳችን ታች መጣብን ከምንድን ነው? ከእውቀት ችግር ስለሆነ ካለማወቅ የሚመጣ ስለሆነ። ስለዚህ ሰው በእግዚአብሔር ፍቅር ማቹር እያደረገ ሴት በእግዚአብሔር ፍቅር እየበሰለ ሴት በደንብ የሚገለጠው ምን በማድረጋችን? በዚህ አይነት ፍቅር በመኖራችን። የዚህን ጊዜ ትዳር የሚባለው ነገር ሄቨን ኦን እርዝ ይሆናል ማለት ነው። ይዚ ይሆናል። ለልጆች ራሱ ሴፍ ፕሌስ ይሆናል። ለሌሎች ሰዎች ማረፊያ ይሆናል ቤት። ሌሎች ሰዎች ሪስቶር የሚያደርጉበት ቦታ ይሆናል ሜሬጅ። ለምን ሲባል በቃ ፍቅር ስለሆነ አትሞስፌሩ፣ ፕሮቴክሽን ስላለበት፣ በዲሲዥን የቆመ ፍቅር ስለሆነ፣ በውሳኔ በእግዚአብሔር አይነት ውሳኔ በእግዚአብሔር የፍቅር ውሳኔ አይነት መቆየት አለበት። ስለዚህ የምነግራችሁ ሚስቱን የሚወድ ራሱን ይወዳል፣ የገዛ ስጋውን የሚጠላ ማንም የለም፣ ይመግበዋል፣ ይንከባከበዋል። ተመልከቱ፣ ይመግበዋል፣ ይንከባከበዋል። ክርስቶስም ለቤተ ክርስቲያን ያደረገው ልክ እንደዚሁ ነው። በነገራችን ላይ ሜሪጅ የመቻቻል ቦታ አይደለም። እንደሱ አይደለም።
መቻቻል ይህ የሰው እውቀት ነው። ተቻችሎ ነው መኖር። ተቻችሎ በቃ አንዱ አንዱን እንትን ብሎ ነው የሚኖረው። ይህ የሰው እውቀት ነው። ሜሬጅ የማገልገል ቦታ ነው። እርስ በርስ አንዱ አንዱን የሚያገለግልበት ቦታ ነው እንጂ የሚቻቻልበት ቦታ ነው። የምነግራችሁ የእግዚአብሔር መርህ ነው። ከእድር ከምናምን ከወጣ ግን መቻቻል ነው። ማህበር ምናምን እድር ምንድነው የሴት እድር የወንዶች እድር ምናምን መጥተው ከመከሩ ተቻችላችሁ ነው የሚሉት። እግዚአብሔር ደግሞ የመቻቻል መርህ ፕሪንሲፕል አላስቀመጠም። በቃ ይንከባከብ፣ ሰርቨርክ፣ ይውደድ፣ እንደዚህ ያርግ፣ ቴንኪ ሙሉጌታ እንደዚህ ያደረገ ይኑር ነው የሚለው። ማን? ባል እንደዚህ ያደረገ ይኑር። ማን? ባል ለማ ለሚስት እንደዚህ ያደረገ ይኑር። ክርስቶስም ያደረገው እንደዚሁ ነውና። ማን ያደረገው? ክርስቶስ ያደረገው። ስለዚህ አሁን እየነገረን ያለው ቸርች ለክርስቶስ የምታደርገውን አይደለም። ማን ነው? ክርስቶስ ለማን ያደረገው? እሺ በደምብ ስሙ። ክርስቶስና ቤተክርስቲያን ተቻችለን ነው እንደምንኖረው ነው። ስለዚህ ፕሪንሲፕል ከሆነ አሁን የምንማረው በደምብ ስሙ። ፕሪንሲፕል ከሆነ ፕሪንሲፕል እንትን አይደረግም። ፌር አይደለም ፕሪንሲፕል። እግዚአብሔር በመሰረቱ በደምብ ስሙ። በመሰረቱ እግዚአብሔር ፌር የሚባል ነገር አያውቅም። በፍጹም አያውቅም። በፍጹም ፌር የሚባል ነገር አያውቅም። እግዚአብሔር ፌር ብሎ የሚያስተዳድረውም ነገር የለም። እግዚአብሔር ፕሪንሲፕል ነው የሚሰጠው። ያ ፕሪንሲፕል የሰራለት ሰው ይጠቀማል። ፕሪንሲፕሉን ያልፈለገ ሰው በቃ አለቀ ይላል። ስለዚህ መጽሐፍ ቅዱስ እዚህ ስፔሻሊ ይሄ ክፍል ደግሞ የተናገረ ያለው ክርስቶስ ለቤተ ክርስቲያን የሚያደርገው ነው እንጂ ቤተ ክርስቲያን ለክርስቶስ የምታደርገውን ይጠይቃል? ያወራል? አያወራም። ካደረገም ካወራም ራሱ የሚያወራው ቤተ ክርስቲያን ለክርስቶስ ምን እንድታደርገው ወይም ቤተ ክርስቲያን ለክርስቶስ ምን እንደምታደርገው ትገዛለች። ታሴት በቃ አለቀ። ድርሻ ከሆነ የምናወራው መቻቻል የሚባል ነገር መርህ የለም። መቻቻል ብላችሁ እንዳታስቡ። እሷ እንትን ስታደርግለት እሱ እንትን ያደርጋል። እሱ እንደዚህ እንዲህ ተቻችሎ ነው እንጂ አንዱ ብሎ አይደለም። ፍጹም በሆነ በእግዚአብሔር ፍቅር በውሳኔ ነው የሚኖረው። ነገር ግን በደምብ ስሙ። ነገር ግን በፍቅር ውስጥ ማንም ሰው ወይም ፍቅር በአንደኛ ቆሮንቶስ ምዕራፍ 13 መሰረት የራሱን አይፈልግም። ስለዚህ ሲያደርግ የሚያደርገው ለራሱ ብሎ አይደለም። እየነገረን ያለው ይሄንን። ስለዚህ ያገለግላል፣ የራሱን ስጋ ይንከባከባል። ለምን? ሚስቱን የሚወድ ምን ያደርጋል? ራሱን ምን ያደርጋል? ይወዳል። ለካ ለሚስቴ የማደርገው ነገር ሁሉ ለማን ነው የማደርገው? ለራሴ። ስለዚህ ይሄን ሁሉ ስላደረኩ ሚስቴ ታደርግልኝ፣ ውሸት። ይሄ የወረደ ነው። ይሄ ፍጹም መጽሐፍ ቅዱሳዊ አይደለም፣ የእግዚአብሔርም ሐሳብ አይደለም። እኔ ሳደርግላት እሷ ታዲያ ዝም ብላ ለእኔ አታደርግም እንዴ? እኔ ብቻ እንዴ እኔን የማደርገው? አይ ክርስቶስ ለቤተ ክርስቲያን ዝም ብሎ ነው ያደረገው። ሲያደርገው ለማን? ለራሱ። ምን ማለት ነው? አንድ ናቸው፣ ሁለት አይደለም። ስለዚህ ለእሷ የማደርገው በሙሉ ለማን ነው? ለእኔ ነው። እሷን ስወድ ራሴ ምን እያደረኩ? እየወደድኩ። እሷን ስንከባከብ ራሴ ምን ሳደርግ? የተንከባከብኩ። እኔ የምወደውን ነገር ብቻ ነው የማደርገው። እኔ የምፈልገውን ነገር ብቻ ነው የማደርገው። እኔ ደስ የሚለኝ ነገር ብቻ ነው የማደርገው አይደለም። ለምሳሌ በቀላሉ ወደ ሪስፖንሲቢሊቲ ስንመጣ ልጆች ሪስፖንሲቢሊቲ አይደሉ? ልጆች ማገዝ ምናምን ኧረ እኔ ዳይፐር አልፈልግም ምናምን የሚሉ ባሎች አልነካም ምናምን አሉ። ብዙ አልገባም እዛ ውስጥ። ግን እንደዚህ ይሄ መርጠን የምንኖረው ሪስፖንሲቢሊቲ የለም። እንደዛ አይነት አይደለም። መርጠን ስራ አይደለማ የተቀጠርነው። በፍጹም ስራ አይደለም የተቀጠርነው። ስለዚህ ስራ ነው። እኔ ስራ ድርሻ ይሄ ነው የገባነው ሜሬጅ ውስጥ ምን ለማድረግ? ፉሊ ራሳችንን ለመስጠት
ለመቀበል አይደለም የገባው፣ ለመስጠት ነው የገባው። ስለዚህ መስጠቱ ግን ቤኔፊት ያለው መስጠት ነው። ኢየሱስ እንዳደረገው ሲሰጥ ራሱን ለቤተክርስቲያን ሲሰጥ የሰጠው ቤተክርስቲያን ምን እንድታደርግ እንድትጠቀም ነው። ግን ያደረገውን ነገር ሁሉ ያደረገው ለቤተክርስቲያን ያደረገው ነገር ሁሉ ያደረገው ለማን ነው? ስለዚህ እኛ ያለ እርሱ ወይም ቸርች የምትባለው ያለ ኢየሱስ ሙላት እንደሌላት ሁሉ በኤፌሶን ምዕራፍ 1 ከቁጥር 17 ጀምሮ ያለው ወርታይ ስታነቡ ክርስቶስም ሙሉ የሆነው በቤተ ክርስቲያን በኩል ነው። ለምን? እሱ ራስ ነው። ያለ አካል ክርስቶስን ያልኩት ያለ አካል ራስ ብቻውን ይሰራል አይሰራም። ስለዚህ ራስ ምን ያስፈልጋል? አካል ያስፈልጋል። ስለዚህ ሁሉ በሁሉ ምን የሆነችው ሙላት የሆነችው የማን? የክርስቶስ ሙላት የሆነችው ማን? ቸርች። ኤፌሶን እንደሱ ነው የሚያስተምረው ኤፌሶን 1። ስለዚህ ክርስቶስና ቸርች ብቻ ለብቻ፣ አንገት ለብቻ፣ ጭንቅላት ለብቻ፣ አካል ለብቻ አይሆንም። ሙላት ያለው አካል አንድ ላይ ሲሆን፣ ስለዚህ ክርስቶስ ያደረገውን ነገር ሁሉ ያደረገው ለማን? ለአካሉ። ለማን? ለቸርች። ስለዚህ ባል የሚያደርገውን ነገር ሁሉ የሚያደርገው ለማን? ለሚስቱ። ለማን? ለአካሉ። የገዛ አካሉን የሚጠላ የለም። ክርስቶስ የቤተ ክርስቲያን ራስ ነው። ባል የሚስት ምንድን ነው? ራስ ነው። የገዛ አካሉን የሚጠላ ራስ የለም ካልታመመ በስተቀር። ስለዚህ ራሱን ለዚህ ነግሬያቸዋለሁ ባለፈው ሳምንት። አንድ የአእምሮ እክል ያለበት ሰው ራሱን እንዲህ ያደርግ የነበረ ስለታመመ ነው። ጤነኛ ቢሆን እንደሱ አደርግ ራሱን እንደዚህ። ስለዚህ ሚስቱን እንደዚህ የሚያደርግ ራስ የለም ካልታመመ በስተቀር። ጤነኛ ከሆነስ ክርስቶስ ቤተክርስቲያን ሰርቭ እንዳደረገ እሱ ምን ያደርጋል? ሰርቭ ያደርጋል። ማንን? ሚስትን። ትዳር የፉክክር ቦታ አይደለም። ይሄንን በቃ ማመን አለባችሁ። የፉክክር ቦታ አለ። እኔ እንትን አደርጋለሁ፣ እሱ እንትን ማድረግ አለባት፣ እሱ እንትን ማድረግ አለበት፣ እኔ እንትን እያደረኩ። በዚህ ተስፋ መቁረጥ አለባችሁ። በዚህ ተስፋ መቁረጥ አለበት። ለምን? እግዚአብሔር የሚያወራው ስለ አንድ አካል ነው፣ ስለ ሁለት ሰዎች አይደለም። አሁን ችግራችን ስለ ሁለት ሰው ስለምናስብ፣ ይሄ ደግሞ አለመብሰል ነው። አንድን ተቋም ከፍለን ስለምናስብ፣ ሰልፊሽ ስለሆነ ነው፣ ራስ ወዳድ ስለሆነ ነው፣ በራስ ወዳድነት ስሜት ስለተሞላን ነው። ከሚስት የምናገኘውን የምናስበው ራስ ወዳዶች ስለሆነ ነው። ከባል ለመቀበል የምናስበው ራስ ወዳዶች ስለሆነ ነው። በራስ ወዳድነት ስንሞላ ከዛ ሰው የምናገኘውን ብቻ ነው እንጂ የምናስበው፣ ከዛ ሰው የምንጠቀመው ብቻ ነው እንጂ የምናስበው፣ የምንሰጠውን አናስበው። ራስ ወዳድነት ባለበት ደግሞ ጠብ፣ ክርክር፣ አመፅ ምናምን ሁሉ ነገር አለ። ለምን? ራስ ወዳድ ከሆነ ስጡኝ ስለሆነ ስጡኝ። ስለዚህ ፂም ያበቀለ ያደገ የጎረመሰ ሴት ሆነው ወደ ትዳር ሲገቡ ህፃናት ናቸው። ኒድ አምጣ አምጪ የሚሉ ከሆነ ሁለቱ። ስለዚህ ሁለት ህፃናት ሰዎች ወደ ትዳር መጡ እንጂ የበሰሉ ሰዎች አልመጡም። ለምን? በራስ ወዳድነት ስሜት የሚነዱ ስለሆኑ፣ ለኔ የሚሉ ስለሆኑ፣ ለኔ። ስለዚህ አሁን ይሄ እኮ ክፍፍል ስለሚመስላቸው ሰዎች እንዴ እንትን እሱ አይወደኝም እኔ ብቻ እየተገዛውለት ነው እንዴ የምኖረው? እንዴ እሷ እንትን አትለኝም እኔ ብቻ እየወደድኳት ነው እንዴ የምትኖረው? እንደዚህ አይነት አስተሳሰብ ወይም እንደዚህ አይነት አመለካከት ራሱ የያዝ ነው ትዳር አንድ እንደሆነ ወይም አንድ ተቋም እንደሆነ ረስተናል። ሁለት አድርገን ስለሆነ የምናስብ፣ እንደ ሁለት ሰዎች ስለሆነ የምናስብ፣ የስራ ስምምነት የስራ ውል ስለሚመስለን እንትን አደርግልሃለሁ እንትን ትሰጠኛለህ፣ እንደዚህ አደርግልሃለሁ እንደዚህ ያደርግልህ፣ እንደሱ አይደለም። የመጀመሪያው በቃ ጤናማ አስተሳሰብ መያዝ ያለብን የገባንበት ትዳር እንትን ለሁለት አይደለም፣ ሁለቱ አንድ ይሆናሉ። ሁለቱ አንድ ይሆናሉ ማለት ስፔሲፊክሊ ስለ ፊዚካል ወይም ሴክሹዋል ስለሆነው ነገርና ከዛ ደግሞ በሀሳብ ስላላቸው ስምምነት ነው። ከምን የተነሳው? አብረው ከሚያድጉበት ወይም አብረው ከሚቆዩበት ከሪሌሽንሽፕ ይሄ ካላቸው ከሚያጠፉት ፌሎሺፕ ብዛት በሀሳብ አንድ ይሆናሉ። ሩቅ ቦታ ሆነው አንድ አይነት ነገር ሊያስቡ ይችላሉ። ቤታቸውን ትዳራቸውን በተመለከተ እንደዚህ ሳስብ ነበር ዛሬ እንደዚህ ሳስብ ነበር
አንዳንድ ጊዜ አንዳቸው ቀድሞ ያወሩታል አንደኛው የሚያሰብ ያለውን። ስለዚህ አንድ የሆኑት በምንድን ነው? በአስተሳሰብ ፊዚክሊ ባላቸው ነገር። ወደ መንፈሳዊ ነገር ስንመጣ ሰፓሬት ነው። ጌታ የሚያገለግለን ኢንዲቪጁዋሊ ነው። ይሄ ደስ ይላል። ወደ ጌታ ስንመጣ አንድ አብሮ የሚያገለግል ጓደኛ ያለ። ወደ ቤተ ክርስቲያን ስትመጡ ይለናል ቸርች፣ አንቺም ወንድም አንቺም እህት እሱም ወንድም ነው ይላል። ለምን? የመጣነው ወደ አባታችን ነው። ስለዚህ እዚህ ባልና ሚስት የለም። እዚህ አባታችን ቤት ስለሆነ የመጣነው ሁላችን ወንድምና እህት ነን ይላል ወደ ቤተ ክርስቲያን ስንመጣ። በሌላው ነገር ላይ ግን ምንድን ነው? ስለዚህ ልላችሁ የፈለኩት እዛ እንፋታለን ቤት ስንመጣ እንጋባለን ማለት አይደለም። አባታችን ፊት ስንገኝ እግዚአብሔር ሰርቭ የሚያደርገን ኢንዲቪጁዋሊ ነው። ልጄ መጣ ብሎ ነው እንጂ የእንትና ባል መጣ የእንትና ሚስት መጣች ብሎ አይደለም ሰርቭ የሚያደርገን እግዚአብሔር የሚያውቀን እዛ በልጅነት ስለሆነ። ስለዚህ መንፈሳዊ ነገር ላይ እግዚአብሔር የሚያውቀን ኢንዲቪጁዋሊ ነው፣ በግላችን ነው የሚያውቀን። ወደ ሜሬጅ ሲመጣ ግን በቃ ሄድ ነው። ከዛ ደግሞ አካሉ የሆነችው ቸርች ለክርስቶስ አካሉ እንደሆነች ሚስት ለባል አካሉ ነች። ይሄው የገዛ አካሉን አይደለም የሚለው አይደለ? በዚህ የኢየሱስን ራስነት ከቤተ ክርስቲያን አካል ጋር አያያዘና ከዛ የባልን ራስነት ከሚስት አካል ጋር እናደረገ ከሚስት አካልነት ጋር አገናኝቶ ነው የሚነግረን ይሄ ክፍል ይላል። እንደዚሁም እያለ ነው። እንዴት? እንደዚሁ ኢየሱስና ቸርች እንዳላቸው አንድነት ባልና ሚስትም ያላቸው አንድነት እንደዚሁ ነው። እዚህ የገዛ አካሉን እዚህ ራሱን ከወደደ አካሉን ምን ያደርጋል? ይወዳል። ስለዚህ ምን ያደርጋታል? ይጠብቃታል፣ ይንከባከባታል አይደል? በዚህኛ ቸርች ውስጥ የምንገባ ይሄ ነው። ልጠብቅሽ፣ ልንከባከብሽ እያለ ቃል ኪዳን ስንገባ ለምን ከተባለ ይሄው እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል ስለዚህ ጤናማው ነገር ይሄ ነው። ስለዚህ ከፉክክር ውጡ። አሁን ትዳራችሁን በጣም ራሱ ትንሽ ኤክስፔክቴሽን ያላችሁ ሰዎች፣ ከባል ኤክስፔክቴሽን ያላችሁ፣ ከሚስት ኤክስፔክቴሽን ያላችሁ ሰዎች አንደኛው ብቻ ይሄ እየቦጠቦጠ መኖር የለበትም። ጤናማ ከኤክስፔክቴሽን ውጡና ሁለታችሁም በፍቅር ውሳኔ አድርጉ የምታረጉትን ነገር። ወይም እንደዚህ አይነት ይሄ እሱ እንደዚህ አያደርግም እሷ እንደዚህ አታደርግም ከሚል ሀሳብ ራሳችሁን አንጹ፣ ነፃ ሁኑ ከዚህ። በቃ ለመስጠት ግቡ። ሁለቱም ሲሰጥ የሚጎድል ነገር አይኖርም። ሁለቱም የሚሰጥ ከሆነ የሚጎድል ነገር አይኖርም። አንድ ከአንድ መጽሐፍ ላይ ያነበብኩትን ሀሳብ ልንገራችሁና ልጨርስ ይሄንን ሀሳብ። ቴንክ ዩ ፋና። ምን መሰላችሁ? ሁለት ወንድማማቾች ነበሩ እና አንደኛው ታናሹ አግብቶ ከእናቱና ከአባቱ ቤት ወጥቶ እዛው አጠገባቸው ነው የሚኖረው እና አባታቸው ሞቷል። ታላቅየው ደግሞ ከእናቱ ጋር ነው የሚኖረው። እዚህ ቅርብ ለቅርብ ናቸው እና ምን ያደርጋሉ? የሚያርሱት እርሻ አንድ ነው። እርሻውን ካረሱ በኋላ ይካፈላሉ። ምርቱን የሚካፈሉት እኩል ነው። ከዛ ግን ይሄ ታላቅየው ምን ይላል? እኔ እናቴ ቤት ነው ያለሁት፣ ወንድሜ ግን ሚስት አለው፣ ልጅ አለው፣ ስለዚህ ሊቸግረው ይችላል ይልና በሌሊት ሄዶ የሱን እህል ማስቀመጫ ሞልቶለት ይመጣል ከራሱ ላይ ቀንሶ። ከዛ ያኛው ደግሞ ታናሽየው ደግሞ እኔ ሚስት አለኝ፣ ልጆች አለ፣ ታላቄ ሊከፋው ይችላል። እስካሁን ሳያገባ የሚኖረው ከእናቴ ጋር፣ እናቴን ቴክ ኬር እያደረገ እኔ ሚስቴና ልጆቼን እየተንከባከብኩ ነው እና እሱ ግን ብቻውን እናቴን እየተንከባከበልኝ ሳያገባ ይሄን ያህል አመት እኔ እንኳን አግብቼ እየኖርኩ እሱ ሳያገባ እናቴን እየተንከባከበ ነው እና ይሄኛውም ደግሞ በሌሊት ይሄድና ከራሱ እህል ቀንሶ እዛኛው ጎተራ ውስጥ ይጨምራል እና ኔክስት ዴይ ሲመጡ ሁለቱም በሰጠው ቁጥር እየሞላ ነው ይላሉ እንትናቸው። ያኛው ለዛኛው ሲሰጥ፣ ይሄኛው ለዛኛው ሲሰጥ፣ እኔ ለወንድሜ በሰጠው ቁጥር እግዚአብሔር ምን እያደረገ እየባረ ያለኝን እያበዛ ነው ይላል። ይሄ ወደዛ ሲያደርግ፣ ይሄ ወደዛ ሲያደርግ፣ ያ ወደዛ ሲያደርግ፣ ይሄ ወደዛ። ስለዚህ እነዚህ ሰዎች እንዴት እንደኖሩ ታውቃላችሁ? እየሰጡ ሁለቱም ግን ሳይጎላቸው ነው የሚጨርሱት። አመጡት። ለምን?
ይሄም ለኔ ስለማይል ያኛውም ለኔ ስለማይል መስጠት ያለበት ቦታ ሀዘን የለም። ሀዘን ያለው ሁሌ የሚጠይቅ ብቻ የሚወስድ ብቻ አምጣ የሚል ብቻ አምጣ የሚል ሰው እምቢ ከተባለ እየየ ይላል። ለምን አምጣ ለኔ ነው የሚል። ልስጥ ያለ ሰው ግን አይጎዳም፣ በፍጹም አይጎዳም። ሲሰጥ 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 ቸርነት ያለበት ቦታ። እዚህ ባልና ሚስት በመስጠት ሀሳብ ከገቡ መቼም ሊጎዱ አይችሉም። ግን አንዱ እየተቀበለ አንዱ ዝም ብሎ እየወሰደ ይሄ ጤናማ የፍቅር ሀሳብ አይደለም። ለዚህ ነው አሁን ሰው ወደ ትዳር ከመምጣቱ በፊት የትዳር ሀሳብ ሊኖረው ይገባል። ከፊሊንግ ተንደርድረን የምንገባበት አይደለም። ከዝሙት ሸሽተን የምንገባበት አይደለም። እኮ ልንገባበት እኮ እንችላለን፣ ችግር የለውም ልንገባበት ይችላል። ግን ትክክለኛው ሀሳብ እሱ አይደለም፣ እሱ አይደለም። ከሱ መሆን የለበትም። ከውሳኔ መጀመር አለ፣ ከፍቅር ውሳኔ መጀመር አለበት። ምክንያቱም ይሄን ኮንትሮል ማድረግ ያልቻለ ሰው ትዳር ውስጥም ገብቶ ይሄን ኮንትሮል ማድረግ አይችልም። ኢሞሽኑ ፊሊንጉን ኮንትሮል ማድረግ አይችልም። የተሰማውን ስሜት የሚገዛበት ማስተዋል የሚገዛበት ብስለት ኖሮ ይገባል። ይህንን ማኔጅ ካረገ ግን ገብቶ ሰጥቶ አይበቃውም፣ አድርጎ አይበቃውም። እሷም አድርጋ ሰጥታ አይበቃት። ስለዚህ ሰው ትዳር ውስጥ እየተጎዳ የሚሄድበት ምክንያት አንደኛው ወገን ስሜቱን ብቻ የሚከተል ከሆነ፣ የራሱን ነገር ብቻ የሚከተል ከሆነ፣ ስለ አካሉ ወይም ደግሞ ስለ ሌላኛው አጋሩ ማሰብ የሚያቆም ከሆነ። ስለዚህ መገዛት ሰሚሽን የሚባለውም ነገር ምን እንደሆነ ትንሽ ልናገር። ምክንያቱም ሰሚሽን ላይ ብዙ ጊዜ ሰሚሽንም አይ ቲንክ እሱን ራሱን የቻለ ወይ ኔክስት ዊክ ሚስቶችን ደግሞ ኔክስት ዊክ በደንብ ብናገሻ። ሰሚሽንም ማለት በራሱ በደንብ እንደው አይዲያው እንዲኖር ሰሚሽንም ማለት በራሱ ኦፒኒየን መስጠት፣ ሀሳብሽን መግለጥ ወይም መናገር ትችላለሽ፣ ምንም ችግር የለውም። ሀሳብ መስጠት የለም ማለት አይደለም ሰሚሽን ማለት። ሰሚሽን ግን ማለት ዝም ብሎ ባልን መታዘዝ አይደለም። ይሄ እንድትይዙ ፈልጋለሁ እህቶች ወይም ሚስቶች። ሰሚሽን ማለት ዝም ብሎ ብላይንድሊ መታዘዝ ማለት አይደለም። ሰሚሽን ማለት ለራስ የሚፈልገውን ነገር በደስታ ማድረግ ማለት ነው። ሰሚሽን ዝም ብሎ መታዘዝ አይደለም። እየተመነጫጨቁ እየተበሳጩ ምናምን ካጠገቤ ዞር በሉ ምናምን እያሉ ልጆች ምናምን ነገሩን ልንፈጽመው እንችላለን፣ ልናደርገው እንችላለን። እሱ ሰሚሽን አይደለም። ሰሚሽን የሚባለው ነገሩን በደስታ ማድረግ የምንችልበት ብቃት ወይም የልብ አቲቲዩድ ዝንባሌ ሲኖረን ማለት ነው። ስለዚህ ሚስቶች እንደዚህ አይነት ዝንባሌ ከሌላችሁ እናንተም ራሳችሁ ላይ መስራት ይገባችሁ። ለምሳሌ የመጀመሪያ ልጆች ሆናችሁ ስታድጉ ቤተሰቦቻችሁ ቤት፣ ይሄ ለወንድም ለሴትም ይሰራል። ቤተሰቦቻችሁ ቤት የመጀመሪያ ልጆች ሆናችሁ ስታድጉ እና ከስሮቻችሁ ብዙ ልጆች ካሉ እያዘዛችሁ ተከብራችሁ ልትኖሩ ትችላላችሁ። ወደ ትዳር ስትመጡ ትዳር ውስጥ ልትታዘዙ ትችላላችሁ። ስለዚህ እዛ የለመዳችሁት ነገር እዚህ አሁን ሳል በዛም ምናምን እያላችሁ ልትኖሩ ትችላላችሁ። አይ ይህንን ከፍቅር በሆነ ሀሳብ መጀመሪያ ራሳችሁን አጀስት ማድረግ አለባችሁ። አሁን ያላችሁበት ቦታ እዛ ተከብራችሁ እንደምትኖሩበት አይነት ቦታ አይደለም። ስለዚህ ልትታዘዙ ትችላላችሁ ማለት ነው። ስለዚህ በነገራችን ላይ መታዘዝ እሺ ማለት ሰው ሌላ ነገር ሲነግረው ምናምን መስማት የማይፈልግ ሰው ወደ ትዳር ባይመጣ ይሻለዋል። ለምን? በጣም የሚረብሸው እንደዚህ አይነት ሰው ስለዚህ እንዳትረብሹ። ስትታዘዙ ምንም ችግር የለውም። እንደውም ትሁት መሆናችሁ የሚታይበት አንደኛው መንገድ እሱ እምቢተኝነትን ማሳደግ። ይሄ ብቸኛ ልጅ የመጀመሪያ ልጅ ሆኖ ያደጉ ሰዎች ብዙ ጊዜ በጣም ይረብሻሉ። ምንድን ነው የሚረብሹት? ታዘው ምናምን ስለማያውቁ ማለት ነው። ተከብረው ምናምን ስለኖሩ ማለት ነው። ስለዚህ በዛ አይነት ሀሳብ ስለኖሩ ረጅም ዘመን ልክ ትዳር ውስጥ ሲመጡ ያችኑ ነገር ነው ማስቀጠል የሚፈልጉት።
አይ እንደሱ የለም፣ ያ የእናት አባታችሁ ቤት ነው፣ ይሄ ደግሞ ሌላ ቤት ነው። ስለዚህ እንደዛ መኖር ከፈለጋችሁ እዛው እናትና አባታችሁ ቤት መቆየት ነው ያለባችሁ። እዚህ ስትመጡ ሌላ ባህል፣ ሌላ ካልቸር ነው ዴቨሎፕ የሚደረገው። ስለዚህ ሰሚሽን የሚባለው ነገር የሚከብደን ብዙ ጊዜ ለሴቶች የሚከብደን የምናድግበት ቤትና አስተዳደጋችን። በቃ ምናልባት በወንዶች መካከል የተገኘሽ አንድ ሴት ልትሆኚ ትችያለሽ። ስለዚህ በጣም ፕሮቴክት እየተደረግሽ ሊሆን ይችላል የኖርሽው በቃ ወንድሞችሽ መካከል። ከዛ እዚህ ባልሽ ጋር ደግሞ ስትመጪ እሱ ደግሞ ሴቶች መካከል ያደገ ሊሆን ይችላል። ሁሉም ሴቶች እየላካቸው እንትን አድርጊልኝ፣ ካልሲን ጠቢልኝ ምናምን፣ እንትኑን አንሺው፣ አልጋይን አንጥፊልኝ ምናምን እያለ የኖረ ሰው ሊሆን ይችላል። እዚህ ሁለት የተለያየ ዓለም ውስጥ የኖራችሁ ሰዎች ናቸው የምትመጡት ስትመጡ። ስለዚህ ስትመጡ ድብድብ ሊሆን ይችላል ማለት ነው። ይሄ ሁሉ ምንድን ነው ያመጣብን? ይህን ሁሉ ነገር ያመጣብን ምንድን ነው? ክፉ ሆነ አይደለም፣ ያደግንበት የኖርንበት ቤት ውስጥ ዴቨሎፕ እንድናደርግ ያደረገን ባህሪና ባህል ስላለን ማለት ነው። እዛ ቤት ውስጥ ተከብሬ የኖርኩ ሰው ነኝ በሴቶች መካከል፣ እሷ ደግሞ በወንዶች መካከል ፕሮቴክት የተደረገች የኖረች ሴት ነች ማለት ነው። ስለዚህ እነዚህ ሁለቱ ሰዎች ሲመጡ እሱ ሴቶች እያዘዘን የኖረው አምጪ እያለ፣ ከዛ እሷ ደግሞ አረ ምናምን እያለች በፕሮቴክሽን ውስጥ ነው ያደገችው። ስለዚህ እነዚህ ነገሮች አጀስት ካላደረግን በስተቀር ምን ለፕሮብሌም ክሪኤት ማድረጋቸው አይቀርም። ይህን ስል ክፉ ሆነው አይደለም ሁለቱ፣ እሷም ትዕቢተኛ ስለሆነች አይደለም ነው፣ ያደገችበት ቦታ ነው እንደዚህ ያደረጋት። እሱም ደግሞ ሰነፍ ስለሆነ ምናምን አይደለም። በቃ እኔ አንድ ከዝኔ 3 ሴቶች እህቶች አሉት፣ እሱ አንድ ወንድ ነው። በቃ አንዴ እየለመነ ይታጠብለታል፣ አንዳንዴ ብር እየሰጠ ምናምን። ሲያገባ ግን የለም እንደሱ። አንሳ ሊባል ይችላል። ናና አንሳ፣ ያስቀመጥከውን ካልሲ ከዛ ጋር አንሳ፣ ግን አርግ ምናምን ሊባል ይችላል። እንዲህ አትወደኝም ሊል ይችላል። ይሄን ስላላረግ ይችላል። ስለማትወደው አይደለም። እሷ ደግሞ ያደገችበት አስተዳደግ ሌላ ስለሆነ፣ ስለዚህ እነዚህን ከግምት ውስጥ መክተት አለብን። በቃ ስንመጣ የመጣ ነው ሁለት የተለያየን ዲፍረንት የሆኑ ሰዎች ነን። ዲፍረንት የሆነ ቤተሰብ ውስጥ ያደገን፣ ዲፍረንት ባክግራውንድ ያለን፣ ዲፍረንት ካልቸር ያለን እና ዲፍረንት እናትና አባት ያሳደጉን፣ ዲፍረንት ወንድምና እህቶች የነበሩ ሰዎች ነን የምንመጣው። እዚህ ሰሚሽን ሲባል ያንን ካልቸር ለመተው መፍቀድ አለብን ሴቶች። ያንን ካልቸር ትተን መተን ባሎቻችንን በቃ የሚያዘን ነገር ምናልባት እንትን ላይሆን ይችላል፣ እኛ የለመድነው ነገር ሊሆን ይችላል። ሁል ጊዜ መታዘዝ የሚባለው ከስራ ጋር ብቻ እንዳታገናኙት። ፕላናችሁ ሊሆን ይችላል። ኖ በዚህኛው ወር ይሄን አናደርግም፣ የሚቀጥለው ወር ነው የምናደርገው ምናምን ሊል ይችላል። ስለዚህ ይሄ ማለት እንግዲህ ብያለሁ አይደለም፣ እንደሱም አይደለም። ይሄም ደግሞ በደንብ ወንዶችም ደግሞ ይሄንን ማገናዘብ አለ። አይ እኔ ብያለሁ አይደለም፣ እንደሱም አይደለም። አይ በቃ እንደዚህ ብናደርግ ነው የሚሻለው፣ እኔ ትክክል የመሰለኝ ይሄ ነው ምናምን ከሆነ ያለው እኔ ያልኩት ካልሆነ ብለን መታገል የለብንም። ከዛ ደግሞ እሱ ብሎ ያ ነገር ባይሆን ፌል ቢያደርግ ብዬህ ነበር መጀመሪያ የሰው ነገር አትሰማ፣ ሌላ እንደገና ፕሮብሌም ክሬት የሚያደርግ ሌላ ነገር መፍጠር የለብንም ማለት። ያ ማለት አለፈ አዲስ ቴንኪዩ ማርሰው እንኳን ደህና መጣሽ፣ ሌላ ነገር ደግሞ መፍጠር የለብንም ማለት ነው። ከዚህ እያንዳንዱ ነገር ይውላችሁ እርስ በርሳችን ብለን የምንደራረግበት፣ እርስ በርሳችን የምንጎዳዳበት ነገር መሆን የለበትም። ስለዚህ በፍቅር አስተውለን የፍቅር ውሳኔ ሲኖረን በቃ ስቲክ የምናደርገው ልክ ስንሆን ብቻ ሳይሆን ስንሳሳትም አብረን ስለሆነ የምናድገው። ሜሬጅ ደግሞ እንገራችሁ ሰው አብሮ የሚያድግበት ቦታ ነው። አብሮ ማቹር የሚያደርግበት ቦታ ነው። ስለዚህ ለዚህም ወስናችሁ መግባት አለባችሁ። አብረን ማቹር ለማድረግ ወስነን መግባት አለብን። ዛሬ እዚህ ላይ ላቁ።